በህይወት ያለ ነገር ሲያድግ ይገርምሃል እንዴ? ጤነኛ ነው የምትለው እንጂ አደገ ወይ ጉድ ይባላል እንዴ? እናንተ ለመማር ዳተኛ ስለሆናችሁ ለማስረዳት አስቸጋሪ ነው። አሁን መልእክቱ ጋር አይደለም፣ ስሙኝ በጥንቃቄ። መልእክቱ በጣም ጠንካራና ጥልቅ ነው አይደለም እያለ ያለው። ለማስረዳት ተቸገርን ያለው ነገሩ በጣም ውስብስብ ነው ሳይሆን እናንተ ለመረዳት ያላችሁ ነገር በጣም ዳተኛ ማለት ትንሽ ከባድ ነው። ሰነፍ ይቀላል። እማያቅ ብቻ ሰው ለማወቅ የማይፈልግ እንደማለት ነው። እማያቅ ብቻ ሰው ሲቀርብለት እምቢ አልፈልግም የሚል አይነት ነው። ባይዘው የሚጠቀሙት የግሪክ ቃል የሚጠቀመው የዚህ ደብዳቤ ጻፍ የሚጠቀመው የግሪክ ቃል ለማወቅ የማይፈልግ ማለት ነው። ቀርቦለት እምቢ ያለ ጠግብ ያለ አልበላም። በጣም ብዙ ደክሟል ባይዘው ይሄ ሰውዬ። እነዚህ ሰዎች ደግሞ ይሄንን ደብዳቤ ሲጽፍላቸው በትንሹ የ10 እና የ15 ዓመት ክርስቲያኖች ናቸው። ረጅም ጊዜ ቆይተዋል እምነት ውስጥ እና እስቲል አንዳንድ ጉዳይ ከእናንተ ጋር ዲል ማድረግ አንችልም ይላቸዋል። አንዳንድ የጠለቀ መንፈሳዊ እውነትን ከእናንተ ጋር ማውራት አንችልም እና ኦልዌይስ ሰርፌስ ነው፣ ኢንተርቴን ማድረግ ነው የምትፈልጉት። ከላይ ያለችዋን ነገር ብቻ የምጣፍጧን ነገር ብቻ እየወሰዳችሁ ጠንካራ የሆነ ነገር ግን መቀበል አትችሉም። አቅሙ የላችሁም፣ መሆን አትችሉም አይደለም ያላቸው፣ ፈቃደኛ አይደላችሁም ነው ያላቸው እንጂ ቁጥር 12 ላይ እኮ በዚህ ጊዜ አይደለም የሚለው ከዳናችሁበት እስካሁን ባለበት በዚህ ጊዜ አስተማሪዎች ልትሆኑ ነበር የሚገባው። ከዳናችሁበት ጊዜ ተነስቶ እስካሁን ያለው ሲቆጠር እንዶ ትክክለኛ ቃሉ አይቲ ዲዳስኮሎስ መሰለኝ የሚለው አስተማሪ የሚለው ቃል ኢንስትራክተር ማለት ነው። ተማሪውን በሚፈልገው አይነት መንገድ ሼፕ የሚያደርግ ማለት ነው። የተማሪውን ካራክተር፣ የተማሪውን አቲቲዩድ፣ የተማሪውን አፒታይት፣ የተማሪውን የላይፍ ስታይል በስነ ስርዓት ኮትኩቶ ማሳደግ የሚችል ነበር ጊዜው የፈጃችሁት ጊዜ። እስቲል ግን አሁንም ቢሆን ወደዛ ለመሄድ ለማደግ፣ ለመለወጥ፣ ለመብሰል ሬዲ አይደላችሁም አይደለም ይለው። ይሄ ነገር እኛን አይመለከተንም። ይሄ ነገር እኔ ወደ ቤቴ ባስገባው አይመለከተኝም። እኔን ጥላውንን አይመለከትም። ይሄ ቃል ሪሊ እግዚአብሔር ጥላውንን በሚፈልገው መጠን ያክል ነው ዲጋውት ማረጋው። ምን ነው የምትለው? ጥላውን ክንፍና ውጣይ ኖ። ከእግዚአብሔር ቃል ጋር ጊዜ ወሰዱ። ዲቮሽን ይኑራችሁ። እግዚአብሔርን ቃል የምታነቡበት የምትጸልዩበት ጊዜ ይኑራችሁ። እናንተና መንፈስ ቅዱስ አብራችሁ ጊዜ ውሰዱ። እግዚአብሔር እናንተ ጋር ጊዜ ያግኝ። ይሄ ነው ለመብሰል። ምን እናርግ? እናንብብ፣ እናጥና፣ በግል ጸልይ። እናንተና መንፈስ ቅዱስ ቃሉ ጋር ተገናኙ። ሌላ አይደለም እያለ ያለው በጣም የተለየ ሚስጥር አይደለም። እንደሱ አይነት ነገር የለም። አፍተሮ እሱን አይደለም እያወራ ያለው ይሄ ሰውዬ ከእግዚአብሔር ቃል ሚስጥር፣ ከእግዚአብሔር ቃል እውነት፣ ከእግዚአብሔር ቃል ብርሃን አንጻር ነው። እዚህ ላይ ዴብዝ ጨምሩ እኮ ነው። ዴብዝ እዚህ ላይ ጥልቀት ጨምሩ። አላቅም ምን ያህል ጊዜ በጌታ ቤት እንደኖርን፣ ግን ምን ያህሎቻችን የክርስትና መሰረታዊ ትምህርት እንደምናውቅ። ትምህርተ ክርስቶስ ሲባል ትምህርተ ክርስቶስን በእንግሊዝኛ ክርስቶሎጂ ከማለት የዘለለ የክርስቶስ ኢየሱስ ማንነት ላይ፣ የመስቀል ሥራው ላይ ምን ያህሎቻችን በእግዚአብሔር ቃል እውነት የጠለቀ ነገር እንደምናውቅ አላቅም። ይህ ሰው ግን አይ ቲንክ እንደዚህ አቆሟቸው ስለሚወዳቸው እንዲያድጉ ስለሚፈልግ እንጂ እያዝናና መልቀቅ ይችላል። እንዲዝናኑ እያደረገ ለአይምሯቸው ብቻ አንስቴዥያ እየሰጠ
ቢሪላክስ እያሉ መሄድ ይችላል። አንድ ቀን ግን ይገለዋል፣ ይሞታሉ። የሆነ ቀን አይቻልም እንደዛ። ክርስትና የጠነከረውን ነገር ኤክስፔሪየንስ ማድረግ መልመድ አለብን። እስቲ አሜን በሉ። ምርጫ አይደለም፣ እድገት ግዴታ ነው። መለወጥ ምርጫ አይደለም። ቸርች ከሆነ የተወለደ ልጅ ያድጋል። እኔ ልጆቼ እንዲያድጉ እጅ ጭኜ ይደጉ አልልም። ያድጋሉ። እንዲጠበቁ ነው የምጸልየው። ክፉ እንዳያገኘው ነው የምጸልየው። የሚያሳድግ ግን እግዚአብሔር ነው ይላል። እስቲ አሜን በሏ። በህይወት ያለ ነገር ሲያድግ ይገርምሃል እንዴ? ጤነኛ ነው የምትለው እንጂ አደገ ወይ ጉድ ይባላል እንዴ? ባያድግ ነው የምንጸልየው። ካደገ ናቹራል ነው። እኔ ቤቴ የማልክደውን እድገት ቸርች መጥቼ ለምንድን ነው የምክደው እንዴ? ነገሩት እንጂ እንደግ እንብሰል። ቢማቹር የኖርንበትን ዘመን ቁጠሩ። ስንት ዓመታችሁ ነው በጌታ? እስቲ ቁሙና ዝም ብላችሁ አስቡት ወደ ኋላ። ስንት ዓመታችሁ ነው በጌታ? መቼ ነው ጌታን ያገኛችሁት? ወደ ኋላ። አዎ እንዴ አስቡት። ስንት ዓመት ነው? ከዛ ስንት ቀን ስንት ወር በእግዚአብሔር ቤት ክርስቲያን ሆነን የት ጋር ነኝ? ምንድን ነው የምናውቀው? የክርስትና የመጀመሪያ ትምህርት ሰርፕራይዝ የሚያደርገው ክርስቲያን የጠለቀ ነገር ለመነጋገርና ለመከፋፈል የሚከብድ ጉባኤ። ይኸው ከበደው እኮ አቃተኛል እንዲህ ላውራ። አትደሰቱ ባላችሁበት። የኋላችሁን እየረሳችሁ የፊታችሁን ለመያዝ ጳውሎስ የሚሉ ሰው ያለ ፊልጵስዩስ ምዕራፍ 3 ላይ 33 ዓመት እኮ በጌታ ቤት ኖሯል። እሱን ደብዳቤ ሲጽፍ 3ኛ ሰማይ ሄዶ መጥቷል። የንጥቀትን ትምህርት አስተምሯል። ትምህርተ ክርስቶስ ልነግራችሁ ከሚችለው በላይ እግዚአብሔር መንፈስ ቅዱስ ቆላስያስን ጽፎታል። ከዛ በፊት ከፍተኛ ትምህርተ ክርስቶስ። ይህንን ሁሉ የሚያውቅ ሰውዬ ምንም አላስኩም ማለት በትህትና ጎናቸው ለሰው የት ጋር ነው በሉት እንዴ? ጳውሎስ ያን ሁሉ ነገር እያወቀ ምንም ካልያዘ የለንም መጀመር ነው። እውነቴን ነው የምነግራችሁ። እኔ ልወቅሳችሁ አይደለም። መደንገጥ አለብን። በደረሳችሁበት ሌቭል ሳትስፋይድ አትሁኑ። ምን እናርግ? እናጥና፣ ጊዜ እንስጥ፣ እንጸልይ፣ ሜዲቴት እናርግ፣ በእግዚአብሔር ቃል ውስጥ እንቆይ፣ ራሳችንን በእግዚአብሔር ቃል ውስጥ እንቅበር። እድገት ብስለት አለው። ብስለት የሚመጣው በምግብ ነው። ምግብ ምንድን? የእግዚአብሔር ቃል ነው። ምግብ ሌላ ምግብ አለ ቸርች? የለም። ምግብ የእግዚአብሔር ቃል ነው። መንፈስ ተሞልታችኋል። መንፈስ ቅዱስ እናንተ ውስጥ አለ። ታዲያ ምንድን ነው የማድገው? የእግዚአብሔር ቃል። የጠለቀ ነገር ማዳመጥ መቻል፣ የጠለቀ ነገር ማንበብ መቻል፣ ወደ ጠለቀው ነገር መጠጋት መቻል። ምንም ነገር ቢነሳ፣ ማንም ተነስቶ የፈለገውን የስተት ትምህርት ይዞ ቢመጣ የምትፈሩ መሆን የለባችሁ። ይወስዷቸው ይሆን መባል የለበትም። እርግጠኛ ነን የምትባሉ መሆን አለባችሁ። እስቲ አሜን በሏ። ይህንን ሰኞ ሮብና እሁድ ብቻ በምታገኙት አይበቃም። የግል ጊዜ ከእግዚአብሔር ቃል ጋር የግል ጊዜ ስፔሻሊ ከእግዚአብሔር ቃል ጋር። የእግዚአብሔር ቃል የተጠቀጠቀ ሰው ምንም ብታደርገው ፊርም ነው። ስታንዱ ፊርም ነው። ኢየሱስ ያገለገለውን አገልግሎት ሂዱና እዩ። 70% ትምህርት ነው፣ 20% ስብከት ነው፣ 10% ነው ተአምር። 90% የእግዚአብሔር ቃል ጋር የተያዘ ነው አገልግሎቱ። ወደ እግዚአብሔር ቃል እንመለስ፣ ወደ መጽሐፉ እንመለስ። ኢየሱስ ፎከስ ያደረገበት ጋር ፎከስ አድርጉ። ሐዋርያቱ የቆዩበት ጋር ቆዩ። እስቲ አሜን በሏ። ጸሎቴ ልክ የሚሆነው እንደ እግዚአብሔር ቃል ስጸልይ ነው። ከእግዚአብሔር ቃል ውጭ ኮንኩስ እግዚአብሔር ሲጀመር አይሰማም። የኔና የእግዚአብሔር የጋራ ነገራችን መጽሐፉ ነው። ይሄ ቃል መሃላችን ካለ አይ ዝም ብለህ ስትጸልይ እንደ እግዚአብሔር ቃል ካልጸለይክ ና ይልሃል እግዚአብሔር። ና እኔ እሱ ጋር መምጣት አልችልም ይልሃል። ለምን? አይፈቅድልኝም ቃሌ። ና እዚህ ጋር ይልሃል። እዚህ ጋር ስትመጣ እሱ እዚህ ጋር ኦልሬዲ አለ እሱ። እንደ እግዚአብሔር ቃል ካልሆነ ጸሎታችን እኮ እንደ እርግማንስ ቢሆን እውነቴን እኮ ነው የምላችሁ።
እግዚአብሔር እንዲድን የፈለገውን ሰውዬ ንቀለው ጌታ ንቀለው ሸኞ ሰውዬው እኮ ቸርች መጥቶ ወንጌላዊ እኮ ሊሆን እኮ ይችላል ነገር የእግዚአብሔር ቃል ውስጥ ሲሞላስ ሰዎቹ ሊድኑ በሚወድ በእግዚአብሔር ተብሎ እንደተጻፈ ከጀርባ ያለው አውሬ ይመታ ሰውዬው መጥቶ ያገልግል ብለህ ትጸልያለህ። እስቲ አሜን በለው። አንደርስታንዲንግ እዚህ ውስጥ ምንም ያህል ጊዜ በእግዚአብሔር ቤት እንቆይ፣ አሁን ግን ይኸው እየሰማን ነው። እንንቃ ከዚህ በኋላ አሜን ነው። ቢ ሲሪየስ፣ በጣም ቢ ሲሪየስ። በህብረት መጽሐፍ ቅዱስ አጥኑ የእግዚአብሔርን ቃል። በህብረት ሐዋርያቱ ይጫወቱት ነበር። የእግዚአብሔርን ቃል ይጫወቱታል፣ ያወራሉ። መጽሐፍ ቅዱሳችን ላይ ሐዋርያት ሥራ ላይ የሐዋርያት ሥራ መጽሐፍ ስፔሻሊ የኢየሩሳሌም ቸርች 3 ፒላር ነበራት። የሐዋርያት ትምህርት፣ ጸሎትና ማዕድ መቁረስ 3 ፒላር። የሐዋርያት ትምህርት ከፊት ነው፣ የእግዚአብሔር ቃል ማለት ነው። ጌታ ኢየሱስ ክርስቶስ ያስተማረው በጣም ሲሪየስ ናቸው። በየዕለቱ የሚል ቃል አንብባችኋል። ምዕራፍ 4 ላይ በየዕለቱ እየተሰበሰቡ የእግዚአብሔርን ቃል ይማራሉ፣ ከዛ ይጸልያሉ፣ ከዛ ህብረት ያደርጋሉ። ቀጥሎ ምንድነው የሚለው? ማንም ሊቀላቀላቸው አይደፍርም፣ በሁሉም ላይ ታላቅ ሞገስ ነበር ይላል። ፌቨርድ ምትሆነው አንድ ላይ ስቆም ነው። የት ነው አንድ ላይ የምንቆመው? የጋራ ነገራችን የእግዚአብሔር ቃል ነው። ምን አገናኝቶናል? አሁን እኛን ቸርች እኮ ነው የተገናኘ ነው። ምንም ሌላ ምንም ጉዳይ የለኝም እኔ ከማናቸውም ጋር። ይሄ ነው ጉዳይ። ከዚህም በኋላ አይኖረኝም ከዚህ ውጭ። እናንተ ምን ጉዳይ ያላችሁ ከእኛ ጋር? ምንም። የእግዚአብሔር ቃል ነው የተወለድንበት። የእግዚአብሔር ቃል ነው የጋራ ነገራችን። ከዚህ ውጭ ከሆነ አያስፈልግም። አራግፉ እስቲ አሜን በሏ። በቅዱስ ቃሉ ዙሪያ እንሰብሰብ፣ እንቀመጥ። ዛሬ እንትን የሚል አነበብኩ፣ ይሄ ነገር እንዲህ ነው የሚለው እናድጋለን፣ እንለወጣለን፣ ትራንስፎርም ታደርጋለን። ክብር ለኢየሱስ ይሁን። ስለዚህ የፈጃችሁት ጊዜ አለ አላቸው። አስተማሪዎች ልትሆኑ ሲገባ ምንድን ነው የሚላቸው? ገና የእግዚአብሔርን ቃል የመጀመሪያ ትምህርት ጂሰስ የእግዚአብሔር ቃል የመጀመሪያ ትምህርት የሚለው ሰውዬ ምንድን ነው? ምዕራፍ 6 ላይ አንድ ቃል አንብብላችሁ ከቁጥር 1 እስከ 3 አንብብላችሁ። ስለዚህ ስለ ክርስቶስ የተሰጠ የመጀመሪያን ትምህርት ትተን ወደ ብስለት እንሂድ። ከሞተ ሥራ ንስሐ ስለ መግባትና በእግዚአብሔር ስለማመን እንደገና መሠረትን አንጣል። እንዲሁም ስለ ጥምቀቶች፣ እጆችን ስለ መጫን፣ ስለ ሙታን ትንሣኤና ስለ ዘላለም ፍርድ ትምህርት እንደገና አንመስርት። እግዚአብሔር ቢፈቅድ ይህን እነዚህ የመጀመሪያ ትምህርት ናቸው። አንጨቃጨቅ እየተመላለስን እለፉ። እስቲ አሜን በሏ። ግን የመጀመሪያ ትምህርት ነው። ኦልሬዲ ተናግረናል። ድጋሚ እንድንናገር አታርጉን። እለፉ ወደሚቀጥለው። የፈጃችሁት ጊዜ የክርስትናን የመጀመሪያ ትምህርት የሚያስተምራችሁ ሰው ነው እስቲል የምትፈልጉት። እንለፍ፣ እንብሰል፣ እንለወጥ፣ እንሻር፣ ልጅነትን እንሻር። ወዳጆች በጌታንን እንደግ፣ በክርስትና ላይ ባለን መረዳት እንደግ፣ ወደ ውስጥ ተጠጉ፣ የእግዚአብሔር ቃል ውስጥ ቆዩ። ስፔሻል የእግዚአብሔር ቃል ላይ ብናገረው ለዛ ነው። በእውነት የጌታ ቃል በሙላት ይኑርባችሁ።